ሐዋርያ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምረን ስናነብ እንዲህ ብሎ ተናግሯል። ወንድሞች ሆይ ይህንን ልታውቁ እወዳለሁ አለ። ይህንን ልታውቁ ምን? የእግዚአብሔርን ቸርነትና የእግዚአብሔርን መግቦት ጠብቆት እግዚአብሔር ለኛ ያደረገውን ለሰው ልጆች ለኛ ለእስራኤላውያን ያደረገውን እንድታውቁ እወዳለሁ። ይህንን ካለ በኋላ አባቶቻችን አለ አባቶቻችን ሁሉም ከደመና በታች ነበሩ። ፀሐይ እንዳያቃጥላቸው ደመና ጋርዶላቸው ነበረ። በቀኝ በግራ ጠላት እንዳያስፈራቸው በፊትና በኋላ ደመና ጋርዶላቸው ነበረ። የፀሐዩ ግለት እንዳያቃጥላቸው ደመና አንጥፎላቸው ነበረ። ጨለማ እንዳያሸንፋቸው በብርሃን አምድ ይመራቸው ነበረ። ሁሉም ከደመና በታች ነበሩ አባቶቻችንን። ይህንን እንድታውቁ እወዳለሁ። ይህንን ካለ በኋላ ሲዘረዝረው እንዲህ ብሎ ይዘረዝረዋል። ሁሉም አለ ሙሴን ይተባበሩ ነበረ። ባህር ተከፍሎላቸው አለፉ አለ፣ ተሻገሩ። ሁሉም አለ ያን መንፈሳዊ መብል መና በሉ። መላእክት ያመጡት መንፈሳዊ መና ከሰማይ የመጣ ያንን መንፈሳዊ መና በሉ። ሁሉም ደግሞ ያን መንፈሳዊ መጠጥ ጠጡ። አየው፣ እግዚአብሔር ወዳጆቹን ባህር ከፍሎ ያሻግራል። ፍጹማንን ባህር ከፍሎ ያሻግራል። ባህር ሊገድባቸው አይችልም። ተስላችሁ ጸለያችሁ፣ ጸሎታችሁ ዘግይቶባቸው አያውቅም። ለምን? እግዚአብሔር ተቀይሮ ተለውጦ ነው። የለውም የሚለወጥ ባህሪ የለውም። እግዚአብሔር አይለወጥም። ዘትማልም ወይወም ወክመ ውእቱ ይስካላለም ይለዋል ቅዱስ ኤፍሬም። መችም መች ያው ነው፣ አይለወጥም ይለዋል። የሚለወጥ ባህሪ የሚለወጥ ማንነት የለውም። የኛ ግን ሃይማኖታዊ አቋማችን ስለሚለወጥ፣ እምነታዊ አቋማችን ስለሚለወጥ ስንጸልይ ጸሎታችን ይዘገያል፣ መልሱ ይዘገያል። ስንሳል የስዕለታችን መልስ ይዘገያል። አንዳንድ ጊዜም ለምንን አናገኝም። ይሄ ነው ችግራችን እንጂ እግዚአብሔር የሚለወጥ አምላክ አይደለም። ሳይሰሩ መና አውርዶ አበላቸው አለ። ውሃ ሳይቀዱ ይከተላቸው ከነበረው አለት ጠጡ አጠጣቸው አለ። የአለት እኮ ትንሽ አለት ነው። ሰዎች ተሸክመውት የሚንቀሳቀሱ አለት ነው። ሙሴ ሲመጣው በአራቱ ማዕዘን ውሃ ይፈልቅ ነበር። እንስሳቱም ሰው የሚጠጡ ነበረ። ያ መንፈሳዊ አለት አለ። ያ መጠጥ ዛሬ ላይ ያ መጠጥ ስጋውና ደሙ ነው። ያ መንፈሳዊ አለት ደግሞ ክርስቶስ ነው ብሎታል ቅዱስ ጳውሎስ። ክርስቶስ ነው። የኤርትራ ባህር ተከፍሎላቸው እነሱ አልፈዋል። እኛ ደግሞ የሲኦል ባህር ተከፍሎልን ያለፍነው። እነሱ ከነዓንን ነው የወረሰው። የምንወርሰው መንግስተ ሰማያትን ነው። እነሱ እስራኤል ዘስጋ ነው የተባሉት፣ እኛ ደግሞ እስራኤል ዘነፍስ ነው የተባልነው። አያችሁ ክብራችን። ይህንን ክብር ግን ልንጠብቀው ይገባል። ይህንን ፍቅር ግን ልንጠብቀው ልናስከብረው ይገባል። የምንጠብቀው እኛው ነን። እንዲህ ካለ በኋላ ቅዱስ ጳውሎስ ከነርሱ አንዳንዶች እንደተመኙ እንዳንመኝ ይላል። እንዲህ ይላል፣ ከነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን ካለ በኋላ ህዝቡ ሁሉ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። ጣዖት አመለኩ። ያደረገላቸውን ረሱና ጣዖት አመለኩ። አሮን ግበር ለን አማልክተ እለ ያውሩ ቅድሜነ፣ አሮን ጣዖትን ስራልን ብለው አሮንን አስገድደው ጣዖት ሰሩና ለጣዖት ሰገዱና መስዋዕት ሰውላቸው። ሊበሉ ተቀመጡ። በልተው ከጠገቡ በኋላ ደግሞ ለጣዖታቱ ሊዘፍኑ ተነሱ ይላል። ስለዚህ ከነዚህ በሚበዙት እግዚአብሔር ደስ አላለውም፣ ምድረ በዳ ወድቀው ቀሩ ይላል። ወድቀው ቀሩ፣ እንደ ቅጠል ረግፈው ቀሩ በምድረ በዳ። ከነዓንን ሳይወርሱ የተስፋይቱን ምድር ሳይወርሱ የወጡላትን ሀገር ሳይወርሱ ቀሩ። እኛም እንደዚህ እንዳልሆን ጥንቃቄ ያስፈልጋል። ይቆም የሚመስለው እንዳይወድቅ ይጠቀቅ ብሎ ጽፏል። ዝቅ ብሎ የቆመ የሚመስለው ከነርሱም አለ ብዙዎች ሴሰኑ አለ፣ ገለሞቱ። ስለ ሴሰኑ 3 እልፍ በአንድ ቀን ወደቀ። ከነዓን ወርሳቸዋለሁ ብሎ ያወጣቸው እነሱ መንገድ ላይ ስለ ሴሰኑ ወደቁ አለ። ከነሱም ጣዖት አመለኩ። ጣዖት እንዳመለኩ እንዳናመልክኛ። ጣዖት ማምለክ ግን ማለት ምን ማለት ነው? ለዛፍ መስገድ ብቻ አይደለም፣ ለውሃ መስገድ ብቻ አይደለም ጣዖት ማምለክ። ዛፍ ቅቤ መቀባት ብቻ አይደለም ጣዖት ማምለክ።
ጣዖት ማምለክ ገንዘብን ማምለክ ነው። ከመጠን በላይ ገንዘብን ማፍቀር እሱ ጣዖት ማምለክ ነው። ከመጠን በላይ ስልጣንን መውደድ ማፍቀር እሱ ጣዖት ማምለክ፣ በስልጣን መመካት፣ በኃይል መመካት ጣዖት ማምለክ ነው። በውበት መመካት ጣዖት ማምለክ ነው። ይሄ ነው ጣዖት ማምለክ የሚባለው። ባለን ነገር መመካት፣ እግዚአብሔርን መተው ጣዖት ማምለክ ነው። እግዚአብሔር በአንድ ቀን ያጠፋዋል። እሱ ያለን ብቻ አይደለም፣ እኛ የምንኖረው እግዚአብሔር እስከፈቀደልን ብቻ ነው። ሲፈቅድ ብቻ እንኖራለን። ይህንን ማወቅ ያስፈልጋል ማለት ነው። ስለዚህ የተጻፈው ሁሉ ለእኛ ምሳሌ ሆኖ ተጻፈልን ያለው ቅዱስ ጳውሎስ ከዚህ የተነሳ ነው። ስለዚህ ከነሱ ብዙዎችን የኤርትራን ባህር ከፍሎ አሻገራቸው። ከነሱ በሚበዙት ግን ደስተኛ አይደለም ነበረ። በእኛም እኮ ደስተኛ አይደለም። ደሙን አፍስሶ አድኖናል፣ ግን የሚያመነዝር አለ፣ ግን የሚዋሽ አለ፣ ግን የሚሰርቅ አለ፣ ግን የሚያም አለ። ግን አሁንም ቢሆን እስካሁን ድረስ አመፀኛ አለ፣ እስካሁን ድረስ ምቀኛ አለ፣ እስካሁን ድረስ አንዱ መጣል ይፈልጋል፣ አንዱ ማጥፋት ይፈልጋል፣ አንዱ ጉሮሮውን መዝጋት ይፈልጋል፣ እንጀራውን ማቆም ይፈልጋል፣ ህይወቱን ማቆም ይፈልጋል፣ መመቅኘት ይመቀኘዋል። ይሄ እግዚአብሔርን ደስ አያሰኘው። እግዚአብሔርን ደስ የሚያሰኘው በፍጹም ስንለምነው ነው። የሚያልቅበት እኮ አይደለም እሱ። ሰጥቶ አያልቅበትም። የሚያልቅ ነገር የለውም። የማያልቅ ብዕል አለው፣ የማያልቅ ሀብት አለው፣ የማያልቅ እውቀት አለው። በሁሉም ነገር እሱን እንድንለምነው እግዚአብሔር ይፈልጋል። ሁሉንም ነገር ከሱ እንድንሻ እግዚአብሔር ይፈልጋል። ልክ ልጅ አባቱን እንደሚያስቸግር ሁሉ እኛም እሱን እንድናስቸግረው እሱን እንድንለምነው ይፈልጋል። ሁል ጊዜ አይኖች ሁሉ ወደሱ እንዲያዩ ይፈልጋል። አንደበት ሁሉ ወደሱ እንዲለምን ይፈልጋል። እግር ሁሉ ወደሱ እንዲሄድ ይፈልጋል። አየው፣ እንዲህ አይነት አባት ነው ያለን ማለት ነው። እና እሱ አይለወጥም።